አሁን ላይ ዶክተሩ ሽብሩ ሊመጣ እንደሆነ እየተናገረው እንግዲህ ሽብሩ ለዶክተሩ እየደወለለት ነው። እዚሁ ሀገር ሊመጣ አዲስ አበባ ማለት ነው። እንግዲህ ሽብሩ ማለት ማን እንደሆነ ካላወቃችሁት እንግዲህ ከሉሲ ጋር መጋባት እንደሚፈልግና እሷን መውሰድ እንደሚፈልግ ይታወቃል። ከዛም ሸስታ ነው እንግዲህ ሉሲ እዚህ የመጣችው ማለት ነው። ስለዚህ ሽብሩን አሁን ላይ እንግዲህ ሱራፌል ቤት እንዲቀመጥ ወይም ደግሞ ሱራፌል ጋር አንተ ጋር ይቀመጥ ያጎታችን ልጅ ነው እያለ ነው እንግዲህ ዶክተሩ። ስለዚህ አሁን ላይ ደግሞ ሱራፌል ሽብሩን ማን እንደሆነ ስላላወቀ ግራ ገብቶታል። ነገር ግን ይሄ ነገር ለሳሚና ለኩቻ መጥፎ ዜና ነው ብዬ አስባለሁ። ምክንያቱም የሚያስጨንቃቸው እሱ ስለሆነ ካሁን መጥቶ ይይዘናል ወይም ደግሞ ያገኘናል ብላ ስለምትፈራ ኩቻ አሁን ላይ ደግሞ ሽብሩ በነ ዶክተሩና በነ ሱራፌል በኩል ከመጣ ለነሱ አሳሳቢ ነው ብዬ አስባለሁ። እንግዲህ አሁን ላይ ዶክተር ሮቤል እንግዲህ ቤዛን ራሱ ቤት እንዳደረጋት ይታወቃል። እንግዲህ አሁን ላይ ዶክተር ሮቤል ሚስቱ ለስራ ምክንያት ለ6 ወር እንደሄደችና አሁን ላይ ደግሞ ቤዛን እንግዲህ ሱራፌልን እንዳታስታውሰው የራሷን ስም እንኳን እንዳታስታውስ በማድረግ ራሱ ቤት እንዳደረጋትና ሱራፌልም እንግዲህ ከፈለክ ያት ብሎታል ማለት ነው። እንግዲህ ሱራፌል አሁን ላይ ተጨነቀ። ምክንያቱም ያው ከቤዛ የፈለገ ያህል ከሷ ቤቱንም ሆነ ገንዘቡንም ቢፈልግም ነገር ግን እሷን በቀረባት ቁጥር እንግዲህ የሆነ ፍቅር ሳይዘው አልቀረም ያኔም ቢሆን። ስለዚህ አሁን ላይ እንግዲህ ለቤዛ ሊጨነቅ ሲል ነው እንዳትጀምረው ብሎ ዶክተር ሮቤል ስለቤዛ እንዳይጨነቅ እያደረገው ያለው። እንግዲህ አሁን ላይ ሱራፌል ሳሚን ሊያሳምነው ቢሞክርም ነገር ግን ሳሚ እሱን እንደማያምንና አሁንም ቢሆን ከዶክተሩ ጋር እየሰራ እንደሆነ ነው የነገረው። ስለዚህ አሁን ላይ ሱራፌል በዶክተሩ ትዕዛዝ ነው እየተመራ ያለው። ምክንያቱም አሁን ላይ ዶክተሩ ሱራፌልን አንተ የምትሰራው ነገር ምንም አይሳካልም፣ ስለዚህ አሁን እኔ የምልህን ነው መስማት ያለብህ ብሎት እንግዲህ ዶክተሩ በሚያወጣው እቅድና ዶክተሩ ባወጣው እሱ ባዘዘለት እቅድ መሰረት ነው ሱራፌል እየተከተለ ያለው። እንግዲህ ሌላው ጉዳይ አሁን ላይ እንግዲህ ሉላን እየታደገቻት ማን ነው? እንግዲህ ሳሮን ነች። ሳሮን አሁን ላይ ሱራፌል ከዶክተር ሮቤል ጋር እያወራ እንደሆነና ሉላን እንግዲህ ሊያስወግዷት እንደሆነ ነው እየሰማቸው። እንግዲህ ከዶክተር ሮቤል ጋር እንዳወራባት ሰማም፣ ነገር ግን ሉላን ማስወገድ እንዳለባቸው እያወሩ ነበር። ለምን? እነሱ የሚፈልጉትን ነገር ማድረግ ስላልቻሉ ወይም ደግሞ ቤቱን በስማቸው ማድረግ ስላልቻለ ሱራፌል። ምክንያቱም አሁን ላይ ሉላ እንግዲህ ሱራፌልን ከዶክተር ሮቤል ጋር እየሰራ ነው እንጂ ለቤዛ አታስብላትም ብላው እንደነበርና እንግዲህ በሷ በኩል ወይም ደግሞ በራሷ በኩል እንግዲህ ከጠበቃው ጋር በማውራት እንግዲህ የቤቱን ነገር በራሷ መንገድ ልጨርስ ነበር። ነገር ግን አሁን ጠበቃው በገንዘብ ሁሉን ነገር እንደሚጨርስላት ካወቀ በኋላ ሱራፌል ደግሞ ከዶክተር ሮቤል ጋር አንድ ላይ በመሆን ለጠበቃው እንግዲህ ሉላ ከሰጠችው ገንዘብ በላይ በመስጠት ከዚህ በኋላ ጠበቃውን ተስፋ እንዳታደርግ እንግዲህ ሉላን ሱራፌል ነግሯታል። እንግዲህ ሱራፌል አሁን ላይ ሳሮንን እንግዲህ ከሉላ ጋር ሳያት ግራ ገብቶታል። ማለት እንዴት ልትመጣ ቻለች የሚል ነገር ነው። ስለዚህ አሁን ላይ ሳሮን ደግሞ ሉላን እንግዲህ በስራ ልታግዛትና እዚሁ በሰራተኝነት ለመቀጠር እንደመጣች ነው። ሉላም እሷን ፈልጋት እንደመጣች ነው። ነገር ግን አሁን ላይ ሉላ በጣም ጨንቋታል። ማለት ይህንን ነገር ከሳሮን መስማቷና ሱራፌል እሷን ሊጨርሳት እንደሆነ ከሰማች በኋላ በጣም ደንግጣለች። ምን ማድረግ እንዳለባት ነው ግራ የገባው። በዚህ ላይ ደግሞ ሳሚ ኩቻ እንግዲህ ከዛ ቤት እንዳይወጣ እያደረገችው ነው። ምክንያቱም አሁንም ቢሆን የቤዛን ሕይወት ታድጋል። አሁን ደግሞ ለፖሊስ ለምን አትናገርምና ፖሊሶች ለምን ይሄንን ነገር አይዙትም ብላ ነው ሳሚ ኩቻ እየተጨነቀች ያለችው። ስለዚህ አሁንም ቢሆን ለቤዛ ብሎ ያኔም እዛ ቤት ገብቶ በጣም ብዙ ጉድ እንደመጣበት አሁንም ቢሆን ተመልሶ እንግዲህ ሉላን ለማዳን እዛ ቤት እንዳይሄድ ነው ኩቻ እያስጠነቀቀችው ያለችው። ሳሮን ደግሞ የሱራፌል ፊት በጣም ከባድ እንደሆነና ነገ እሷንም እንዳይገላት እየፈራች ነው። ሉላን ለማዳን ስትል እሷም እዚህ ነገር ውስጥ ስለገባች ካሁን እኔንም የሆነ ነገር ያደርገኛል እያለች እየፈራች ለሳሚ እየደወለችለት ነው። እንግዲህ ሱራፌል አሁን ላይ ሉላን የሆነ ነገር እንደምናደርጋት ሳያውቁ አይቀሩም ብሎ ለዶክተር ሮቤል ነግሮታል። ምክንያቱም አሁን ላይ ሳሮን መምጣቷና እንደገና ደግሞ እንግዲህ እነሳሚ ይህንን ነገር የሚያውቁት ከሆነ ሳሮን ከመጣች ሉላ ለሳሮን ይህንን ነገር
የሆነ ነገር ሳያስቡ አልቀርም። ስለዚህ አሁን ላይ ሁሉም ሳያውቁ አይቀርም ሲል ዶክተር ሮቤል ነው እንግዲህ አሁን ላይ ነገሩን ሁሉ ቀይሮት ፕላን ቢ መጠቀም እንዳለባቸው ነው ለሱራፌል የነገረው። ስለዚህ አሁን ላይ ዶክተር ሮቤል ምንድነው ያደረገው? ይህንን ነገር ሉላ እንግዲህ አሁን ላይ የሉላን መግደል ሐሳብ እንዲያቆሙትና ይህንን ነገር ከማድረጋቸው በፊት ከጠበቃው ጋር ያለውን ነገር እንዲጨርስ ነው የነገረው። ያው ሱራፌል ጠበቃውን ሁሉም ነገር ጨራርሷል። ነገር ግን አሁን ላይ ሉላ መቼም ቢሆን ሱራፌል እንደማታምነው ነው እየነገረ ያለው። ምክንያቱም ሱራፌል እንግዲህ ቤዛን ለማምጣት እየታገለ እንደሆነና ከዶክተር ሮቤል ጋር እየሰራ እንዳልሆነ በተደጋጋሚ ጊዜ ለሉላ ቢነግራትም ሉላ ደግሞ የዶክተሩን ሐሳብ መቼም ቢሆን እንደማትስማማና አሁንም ሉላ ደግሞ የሱራፌልን ሐሳብ መቼም ቢሆን እንደማትስማማና አሁንም ቢሆን ሱራፌል ከዶክተር ሮቤል ጋር እየሰራ እንደሆነ ነው እየነገረችው ያለችው። ሱራፌል ሉላን አሳምኖ እንግዲህ ሉላን ቤቱን በሷ ስም ስለሆነ ያንን ነገር ፈርማ ወደሱ እንድታዘዋወር ነበር እቅዱ። ነገር ግን ያ ነገር አልተሳካም። ምክንያቱም ያንን ነገር ማድረግልህ ቤዛን በህይወት እዚህ ቤት የምታመጣት ከሆነ ነው ብለዋለች ማለት ነው። ስለዚህ ሱራፌል ደግሞ አሁን ላይ ያለው አማራጭ ከዶክተሩ ጋር አብሮ እየሰራ እንደሆነ ግልጽ ነው ማለት ነው። እንግዲህ ቲጂ አሁን ላይ ጠፍታለች። እንግዲህ ማንም ይረዳት የለም። እንደ ድሮዋ ወደ ተመልሳለች። እንግዲህ ሳሚም ደግሞ አሁን ላይ ሉላን እቤቱ ለማምጣት ቢሞክርም ነገር ግን ቀናተኛዋ ኩቻ ስላለች ያ ነገር እንደማይሆን ግልጽ ነው። ምክንያቱም ሳሮን አሁን ላይ እዛ ቤት በቆየች ቁጥር ሱራፌል የሆነ ነገር ሉላን እንዳያደርጋት ብላ ስለሰጋች ወይ ካልሆነ ሁለታችንም እዛ ቤት እንምጣ እያለች ነበር። በሳሚ በኩል እሽታ ቢሆንም ነገር ግን ኩቻ ያንን ነገር አትፈቅድም። ምክንያቱም እሷም ያለባት የራስ የሆነ ችግር ስላለባት። ምክንያቱም አሸብር አሁን ላይ አያትየው እንግዲህ ከአሸብር ጋር እንዲጋቡ ነው የምትፈልገው። አሸብርም ደግሞ ተፈሪ ከባድ ሰው ስለሆነ ካሁን መጥቶ እኔንም ወይም ደግሞ ሳሚንም የሆነ ነገር ያደርግብኛል ብላ ስለምትፈራ ነው። የራሷ ችግር ስላለባት መጀመሪያ የራሳችንን ችግር እንጨርስና ወደ ሉላ እንሄዳለን እያለች ያለችው እንግዲህ ሽብሩን በምትፈራው ሰዓት እንግዲህ ለሳሚም እንደነገረችው በጣም ትልቅ ሰው እንደሆነና በጣም ተደባዳቢ እንደሆነ ነው የነገረችው። ይሄ ሽብሩ የሚባል ሰው ደግሞ ተመልሶ ሊመጣ ነው። በማን በኩል? በዶክተሩ በኩል። ስለዚህ በዶክተሩ በኩል ደግሞ ከመጣ እንግዲህ የሳሚም ጠላት ነው ሽብሩ ማለት ነው። ምክንያቱም ኩቻን ስለወሰደበት ኩቻ ደግሞ የኔነሽ ብሎ ስለሚያስብ ሽብሩ አሁን ላይ እንግዲህ ከዶክተሩ ጋር ከሰራ ለነ ሳሚና ለነ ኩቻ ከባድ ነው ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ አሁን ላይ ዶክተሩ በጣም ተናዷል። ምክንያቱም ዶክተሩ ያለውን ነገር ሱራፌል አለመስራቱና መጀመሪያም ቢሆን እንግዲህ ዶክተሩ እኔ ምንም ብሰማ አሁን ላይ እንደዚህ አይነት ነገር አይፈጠርም በማለት ሱራፌል ላይ እንግዲህ ንዴቱን እየተወጣ ነው። ምክንያቱም ዶክተሩ ያቀደው ነገር ምንም በሂደቱ እየተሳካለት ስላልሆነና እየከሸፈበት ስለሆነ ነው ዶክተሩ በዚህ ያክል ተናዶ ሱራፌልን ሊናገሩ የቻለው። ሱራፌል ደግሞ እንግዲህ እያስመሰለም ቢሆን ያ የማስመሰሉ ደግሞ እውነት ሊሆን አልቻለለትም ወይም ደግሞ ሊያሳምኑት አልቻለም። ምክንያቱም ሱራፌል ለቤዛ እንደሚጨነቅና ቤዛን እየፈለጋት እሷን ለማግኘት ከዶክተሩ ጋር እየተደራደረ እንደሆነ ነው ለሉላም ለሳሚም እየተናገረ ያለው። ነገር ግን ይህንን ነገር ደግሞ ማንም አላመነውም። የሱራፌልን ማንም አላመነውም። ምክንያቱም እያስመሰለ እንደሆነና እንደገና ደግሞ አሁን ላይ ሳሮን በስልክ ሲያወራ እንግዲህ በጆሮዋ ስለሰማች ይህንን ነገር ደግሞ ወዲያው ለሳሚን የነገረችው። ሳሚ ደግሞ ይህንን ነገር ሲሰማ ደንግጧል። ምክንያቱም ድሮም ሱራፌልን አላመነውም። አሁን ደግሞ ጭራሽ ሉላን ሊገላት እንደሆነ ካሰበ በኋላ እንግዲህ ግራ ገብቶታል። ከቤት እንዳይወጣ ሳሚ ኩቻ ትይዟለች። እንግዲህ ደግሞ እዛው ቁጭ ብሎ ሳሮንን እንደምንም ብላ ሉላን እንድትጠብቃት እያደረገ ነው የሚገኘው ማለት ነው። ሉላ ደግሞ በእንደዚህ አይነቱ ኬዝ ውስጥ በመግባቷና ይሄ ሁሉ ነገር እየተፈጠረ በጣም ከባድ ሁኔታ ውስጥ መግባቷ አስጨንቋታል። ምክንያቱም አሁን ላይ እርጉዝ ነች ሉላ፣ ብቻዋን አይደለችም። ስለዚህ ሱራፌል ምን ያህል ጨካኝ ቢሆን እንዴት ከነ ልጄ ሊገለኝ አሰበ የሚለው ነገር እሷ ሳሮን ከነገረቻት በኋላ በጣም ተናዳለች። ይህንን ነገር ነው ወዲያው ያሰበችው። ስለዚህ ሉላ አሁን ላይ ስለ ሱራፌል ያላት አመለካከት በጣም የወረደና የዘቀተ ይሆናል ማለት ነው። ድሮም ግማሽ ነበር ያመነችው፣ አሁን ደግሞ የባሰ
ትጠለዋለች ወይም ደግሞ ከሱ ጋር ያላት ነገር በቃ የቤዛን ነገር እሷ ለመጨረስ ነው ሐሳቧ። ነገር ግን አሁን ደግሞ ከዶክተሩ ጋር በመሆን ጠበቃውንም እነሱ ስለያዙት ሉላ ማድረግ እንደማትችል ግልጽ ነው። ነገር ግን እዛ ቤት እነ ሱራፌል ቤት ሽብሩ ከመጣና ከገባ እንግዲህ በጣም ከባድ ነው የሚሆነው። ምክንያቱም ሳሮን ከሽብሩ ጋር ከተዋወቀ ሽብሩ እዛ ቤት መግባቱን ካወቀ ኩቻ ሰላም ህይወት አትኖርም ብዬ ነው ማስበው። እነሱንም ይሆናል እነሱን ለመከታተል ወይም ደግሞ ስለሚፈልጋት ኩቻን ዶክተሩም ያመጣው በዚህ መንገድ ሊሆን ይችላል ብዬ ነው ማስበው። ምክንያቱም ዶክተሩ ረጅም ስለሆነ የነሱን ጠላት ወይም ደግሞ ደካማ ጎን በዚህ ሊያዛቸው ይችላል ብዬ ነው ማስበው። እስኪ እናንተ በዚህ ጉዳይ ሁላችሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንግዲህ በኔ በኩል የዛሬው አስተያየቴ እንመስል ነበር። እንግዲህ በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግና የደወል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን።